ሰላም። ስንቶቻችሁ ናችሁ አእምሯችሁ ሁል ጊዜ አላርፍ ያላችሁ? ወይም በፊት ስለተፈጠረው ነገር ማሰብ ትጀምራላችሁ ወይ ደግሞ ወደፊት ስለሚፈጠረው ነገር ትጨነቃላችሁ? እናንተ አእምሯችሁን መቆጣጠር ሲገባችሁ በተቃራኒው አእምሯችሁ እናንተን እየተቆጣጠረ እንዳለ እየተሰማችሁ ነው። እነዚህ ነገሮችን ለመቅረፍ መፍትሄው እኔ ጋር ነው ይለናል እንግሊዛዊው ደራሲ መነኩሴና የህይወት ክህሎት አሰልጣኝ ጄይ ሻቲ። ጠዋት ከእንቅልፋችሁ ተነስታችሁ ቀናችሁን ለመጀመር ባሰባችሁበት ሰዓት አእምሯችሁ ብዙ ድምጾችን ያመጣና ያንን አላርም አጥፍታችሁ እንድተኙ ያደርጋችኋል። ጤናማ የሆነ አመጋገብ ለመመገብ ከወሰናችሁ ራሳችሁን ጣፋጭ ነገር ስትበሉ ታገኙታላችሁ። በሱ ብቻ ያበቃ። ለራሳችሁ ቃል ገብታችሁ ቃላችሁን እንዳፈረሳችሁት ስታውቁ የጥፋተኝነት ስሜት ይሰማችኋል። እርግጠኛ ነኝ አብዛኞቻችሁ እንደዚህ አይነት አጋጣሚ አጋጥሟችኋል። ለምሳሌ እኔ ከራሴ ተሞክሮ ልነሳና ላጫውታችሁ። ጣፋጭ ነገሮችን በጣም የምወደው በተለይም ቸኮሌት ኬክ። ነገር ግን ጣፋጭ ነገሮችን ለማቆም በወሰንኩ ጊዜ ዳቦ ቤቶችን ካየው ሳልገዛ ማለፍ ነበር የሚከብደኝ። ነገሩ ከመጀመሪያው ከባድ ነበር። አሁን ግን ይበልጥ ጤናማ የሆነ ምግብ ነው የምበላው። እንደዛም ስል ለጣፋጭ ነገሮች ያለኝ ፍላጎት ቀን በቀን እየጨመረ ሄደ ማለት ነው። እርግጠኛ ነኝ እኔ ብቻ አይደለሁም እንደዚህ አይነት አጋጣሚ ሲያጋጥመኝ የነበረው። ሁል ጊዜ አንድን ነገር ወስነን እናደርጋለን ካልን በኋላ የራሳችን አእምሮ ተመልሶ እኛኑ ሲቃረን እንመለከታለን። ለምንድን ነው እንደዚህ የሚያጋጥመን? እንዴትስ ነው እንዲህ ሊሆን የቻለው? በተጨማሪም እንዴት ነው ይህን ፈተና አልፈን አዳዲስ ልማዶችን ገንብተን ወደፊት መራመድ የምንችለው የሚለውን ለመመለስ የዝንጀሮ አስተሳሰብና የመነኩሴ አስተሳሰብ በሚሉት መካከል ያለው ልዩነት ማየት አለብን። የዝንጀሮ አስተሳሰብ ማለት አሁን ያልኳችሁ አስተሳሰብ ነው። የዝንጀሮ አስተሳሰብ ተብሎ የሚጠራው ሁልጊዜም ከአንድ ሀሳብ ወደ ሌላ ሀሳብ እየዘለለ የሚሄደው የሰው ልጅ አእምሮ ነው። ከአንድ ሀሳብ ወደ ሌላ ሀሳብ የሚዘልበት ምክንያት አስደሳች ነገሮችንና ተወዳጅ ነገሮችን ወይም ቶሎ እርካታ የሚያገኝበትን ነገር ለመፈለግ ነው። በሌላ አማርኛ የዝንጀሮ አእምሮ ማለት በቀላሉ ሊደሰትበት የሚችልን መንገድ መፈለግ ማለት ነው። ከዚህ በተጨማሪም የዝንጀሮ አእምሮ ማለት ሁልጊዜም ቅሬታ የሚያቀርበው አካል ነው። ራሳችሁን ከሌሎች ሰዎች ጋር እንድታነጻጽሩ የሚያደርጋችሁ ይህ ነው። ከእናንተም አልፎ ተርፎ ሰዎችን እንድታናንቁና ቁጭ ብላችሁ እንድትተቹ ያደርጋል። በተቃራኒ ግን የመነኩሴ አስተሳሰብ ችግሮቻችሁ ሁሉ ባሉበት ቦታ ላይ ነገሮችን ለመቅረፍ ይሞክራል። የመነኩሴ አስተሳሰብ አብዛኛው ጊዜ ዲስፕሊንና የረጅም ጊዜ ነገሮች ላይ ለማተኮር ይመርጣል። ውጤቶች መምጣታቸው አይቀርም፣ ነገር ግን ከረጅም ጊዜ በኋላ የሚመጣው ነው የሚሆነው። የመነኩሴ አስተሳሰብ ያለው ሰው ረጋ ያለ ነው። በነገሮች አይደናገጥም። ሌሎች ነገሮችንም ሲታች ወይም ደግሞ ራሱን ከሌሎች ሰዎች ጋር ሲያነጻጽር አትመለከቱትም። ስለዚህ ከዝንጀሮ አስተሳሰብ ዘለን ወደ መነኩሴ አስተሳሰብ ለመምጣት መጀመሪያ አእምሯችን እንዴት እንደሚሰራ ለይተን ማወቅ አለብን። እኛ ልብ ብንልም ወይም ባንልም ሁልጊዜ አእምሯችን ውስጥ የሚመላለስ ድምፅ አለ። አእምሯችን ከማሰብ ችሎታችን ጋር የሚያደርገው ንግግር ነው። ስለዚህ አሁን ለምሳሌ ተኝታችሁ ከሆነና ጠዋት አላርማችሁ ሲጮህ አንድ ጎልቶ የሚሰማ ድምፅ አለ። አላርሙን አጥፋው፣ ረጅም የሆነ ሳምንት ነበረ፣ እረፍት አድርግ፣ ስለዚህ አጥፍተው ተኛ የሚል ድምፅ ይኖራል። በሌላ በኩል ደግሞ ሙሉ ሳምንቱን አርፈ ነበር፣ ስለዚህ አሁን ተነስተ ምርጥ የሚባለውን ቀን አሳልፍ የሚልም ድምፅ አለ። ይህ አእምሯችሁ ውስጥ የሚከሰተው ንግግር በጭንቅላታችሁና በማሰብ ችሎታችሁ ውስጥ የሚደረግ ንግግር ነው። አእምሯችሁ የዝንጀሮ አስተሳሰብ ሲሆን እናንተ ኢንተለጀንስ ወይም ደግሞ የማሰብ ችሎታችሁ የመነኩሴ አስተሳሰብ ሆኖ ይገኛል።
የዝንጀሮ አእምሮ ሁልጊዜ እንድትዘናጉ ነው የሚፈልገው። ምቾትን ስለሚያባርር አእምሮ እረፍት የሚሰጠውን ወይም ምቾት የሚያገኝበትን ነገር ብቻ ነው የሚያባርረው። ለዛም ይሆናል ጠዋት መነሳት የከበዳችሁ፣ እንደውም ሌሊቱን ሙሉ ቁጭ ብላችሁ ፊልም ያረጋችሁ ይህ የዝንጀሮ አእምሮ ይሆናል። የእናንተ ኢንተለጀንስ ወይም ደግሞ የማሰብ ችሎታችሁ ሁልጊዜ ጠዋት ተነስታችሁ በጣም አሪፍ የሚባልን ቀንን እንድታሳልፉ ነው የሚፈልገው። ስለዚህ የሚፈጠረው ነገር ይሄ ነው። 5 የስሜት ሕዋሶች አሉ። ማየት፣ ማሽተት፣ መስማት፣ መቅመስና መንካት። ስለዚህ አሁን በእነዚህ የስሜት ሕዋሳት ልትነሳሱ ትችላላችሁ። ምግብን እንደ ምሳሌ መውሰድ እንችላለን። በጣም ጣፋጭ የሆነ ምግብን ልታዩ ትችላላችሁ። የምግቡንም ሽታ በጣም ለይታችሁ ታውቃላችሁ። ምግቡ ምን ሊል እንደሚችልም አእምሯችሁ በደንብ ያውቃል። ስለዚህ የስሜት ሕዋሶቻችሁ የሰጣችሁን ምልክት ወስዳችሁ ለአእምሯችሁ ትነግሩታላችሁ። አእምሯችሁ ደግሞ ይህን መረጃ ሲቀበል እንደዚህ አይነት ተመሳሳይ መረጃ ከዚህ በፊት አጋጥሞት ያውቃል ወይስ አያውቅም የሚለውን ነገር ያመሳክራል። አሁን ለምሳሌ ቺፕስ ከሆነ ያያችሁት ያ ቺፕስ ከዚህ በፊት በልታችሁ ስለምታውቁ ምን እንደሚል ያውቀዋል፣ ምን እንደሚመስልም ያውቀዋል። የምግቡንም ሽታ እንደዛው። በተጨማሪም ደግሞ ያለፈው ጊዜ ቺፕስ ስትበሉ ምን አይነት ስሜት እንደተሰማችሁ ያስታውሳችኋል። ስለዚህ ከአእምሯችሁ ማረጋገጫ አግኝታችኋል ማለት ነው። ያንን ነገር ሂዱና ድጋሚ ብሉ ይላችኋል። አሁንም ገዝታችሁ ትበላላችሁ። በምግብ ምሳሌ ሰጠው እንጂ በሕይወታችን የሚከሰቱት እያንዳንዱ ነገር በዚህ መንገድ ነው የሚጣሩት። አሁን ሁላችንም ይህንን መረጃ ሳናውቅ ቀርተን አይደለም። ሁላችንም ይህንን ነገር በደንብ ተረድተን ይሆናል። ለዛ ዲሲፕሊን ለሰው ልጅ በጣም ቁልፍ የሆነ ነገር ነው። አሁን ይህንን ባህሪያችንን እንድንተው መሀል ላይ ማቆም ያለብን ነገር አለ። ዘበኛ ብለን እንጥራው። ይህ ዘበኛ ብለን የተየምነው ነገር በአእምሯችንና በማሰብ ችሎታችን መካከል የቆመ አካል ነው። ይህንን ዘበኛ ዘ ሞንክ ማይንድ ወይም ደግሞ የመነኩሴ አስተሳሰብ ተብሎ ይጠራል። የአብዛኞቻችን ዘበኛ ሁሌ ተኝቶ ይገኛል። በስሜት ሕዋሶቻችንና በአእምሯችን መካከል የሚገኘውን ግንኙነት ሊያቋርጥ ይችላል ማለት ነው። አዲስ የግንኙነት መርህ ቢዘረጋ የስሜት ሕዋሶቻችን በዚህ ዘበኛ በኩል ነው የሚያልፉት። ዘበኛችንም ለአእምሯችን የሚፈልገውን ነገር ይናገራል። አሁን ለምሳሌ በጣም መግዛት የምንፈልገው ምግብ ሊኖር ይችላል። ልክ ስናይ ከስሜት ሕዋሶቻችን አንዱ ማየት ስለሆነ ቀጥታ ወደ አእምሮ እንደመሄድ አሁን ወደ ዘበኛው ወይም ደግሞ ወደ መነኩሴው አእምሯችን ይሄዳል። ይህ ዘበኛ ከስሜት ሕዋሶቻችን የተቀበለውን መልእክት ቀጥታ ለአእምሯችን ማስተላለፍ ይገባው ነበረ። ነገር ግን አሁን ለራሳችን ቃል ገብተናል። ጤናማ የሆነ አመጋገብ መመገብ ፈልገናል ብለን ቃል ስለገባን የመነኩሴው አእምሯችን ወይም ደግሞ ዘበኛው ያንን ነገር በትክክል ይረዳል። ስለዚህ መልሶ ለስሜት ሕዋሶቻችን ስለዚህ ላለፉት ጊዜያት ጣፋጭ ነገር ለማቆም ቃል ገብታል ብሎ ከስሜት ሕዋሶቻችን የተላከውን መልእክት ለኛ ለማስተላለፍ ይወስናል ማለት ነው። ይህ ማለት ምን ማለት ነው? የስሜት ሕዋሶቻችሁ ቀጥታ ለአእምሯችሁ ሊያናገሩት አይችሉም። ግዴታ በዚህኛው ዘበኛ በኩል ማለፍ ይጠበቅባቸው። ይህ ዘበኛ ማለት ምንድን ነው? እንዴት ነውስ ይህን ዘበኛ ልናቆም የምንችለው? በምንስ ላይ ነው ልንመሰረተው የምንችለው ትሉኛላችሁ? ለዚህም ትክክለኛ መልስ ሊሆን የሚችለው እነዚህን መመሪያዎች በትክክል መከተል ስንችል ነው። እነዚህን መመሪያ ከተከተላችሁ እናንተ የምትፈልጉት ውጤት ላይ ትደርሳላችሁ። ዘበኛውም ነቅቶና ቆሞ መጠበቅ ይቀጥላል። የመጀመሪያው መመሪያ ምክንያት ነው። ነገ ላይ ማድረግ ለምትፈልጉት ነገር ምክንያት ሊኖራችሁ ይገባል። ሱስን ለማቆም የወሰነ ሰውና በቤተሰቦቹና በሱሱ መካከል ያለው በሱ ምክንያት ሊያቆም ያሰበ ሰው ተመሳሳይ አይደለም። አንድን ልማድ ለማቆም በወሰናችሁ ሰዓት
ጥሩ ምክንያት ከኋላ ሊደግፈው ይገባል። አለበለዚያ ጉዟችሁን በጣም ረጅምና አድካሚ ያደርገዋል። አንድን ነገር ለመማር በምትፈልጉበት ሰዓት ራሱ ከኋላ በምክንያት ያስደገፋችሁት ነገር ሁሉ ያቆመዋል። ቀጣዩ ደግሞ ወይም ወሳኙ ነገር ሪሰርች ይባላል። ስለዛ ነገር ጠልቆ ማወቅን ወይም የሚያውቅን ነገር መሰብሰብ ነው። አሁን ለምሳሌ ስንፍናን ለማቆም ይሆናል ፍላጎታችሁ። ስለዚህ ማድረግ ያለባችሁ ነገር ስለ ስንፍና የተጻፈን ነገር መጽሐፍ ላይ ገብታችሁ ያንን እውቀት መሰብሰብ ማለት ነው። ይህ ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። የዚህ ቻናል ቤተሰብ መሆን ከፈለጋችሁ ሰብስክራይብ እና ላይክ ማድረጋችሁን አትርሱ። አመሰግናለሁ።